ማለት ጎንደር ላይ ምንድነው የተፈጠረው? መናፍቃን ጎንደር ላይ እንዴት እንዲህ ሊሰለጥኑ ቻሉ? የሊቃውንት ሀገር የሃይማኖት ሀገር በምትባለው ጎንደር ላይ ብዙ ታሪክ ባላት በእሺ ታላቅ ሀገር ላይ እንዴት መናፍቃን እንዲህ ሊፈነጩ ቻሉ? ሰላም ለእናንተ ይሁን። የተወደዳችሁ የግሎሪ ኦፍ ጋድ ቲቪ ተመልካቾች በያላችሁበት ቦታ የጌታ ጸጋና ሰላም ይብዛላችሁ። አሁን የምገኘው በውቢቷና ታሪካዊ ሀገር በጎንደር ከተማ ላይ ነው የምገኘው። ጌታ ኢየሱስ መዋቅር ነው የሚያፈርሰው ወንጌል። አሁንማ ዝም አልልም። ጎንደር ላይ ያላችሁት ግን ታሳፍራላችሁ። በመስቀላችሁ ካፈራችሁ ይሄንንም ቪዲዮ አሳልፉት። በመስቀላችሁ የማታፍሩት ቻሉ እንዴት ማይተብ ያሰረ ክርስቲያን ነጠላ ለብሶ በመናፍቃ አዳራሽ እንዲህ ሲንካባንደል ዋለ ብላችሁ ለምትጠይቁ እያንዳንዱን መልስና እውነታ እኔ ነግራችኋለሁ። እኛ መሬት አይገባም። የአባቶቻችን መሬት ጎንደር እንዴት ገባ? እንዴት ገባ? እንዴትም ሆኖ ገባ። መቼ ገባ? ዘመኑ ሲደርስ ገባ። ገነጣጥሎ እናስቆመው አትችሉም። ፋኖ የለም እንዴ? ወንጌልን አያስቆምም። ባይዙ አይቻልም። የታጠቀ ኃይል ምናምን የሽፍተም ወንጌል አይቆም። እንዳታስብ ወንጌል እግዚአብሔር። ጳውሎስ አስቀድሞ ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ በኃይል ከሙታን ስለተነሳ። ጎንደርን ምን አገኛት? በጎንደር ከተማ የተፈጠረው ነገር እጅግ አነጋጋሪ ሆኗል። እንግዲህ እዚህ ምስሉ ላይ እንደምትመለከቱት ከዳር 26 ከ28 ድረስ በግሎሪ ኦፍ ጋድ ቲቪ ፕሮፌት ዘካርያስ አማካኝነት እንግዲህ በጎንደር ከተማ የወንጌል አገልግሎት ተከናውኖ ነበር። በዚህ ምክንያት እንግዲህ ለዚህ አይነት ነገር የፈሩት ይደርሳል የጠሉት ይወርሳል ማለት እንደዚህ ነው። መናፍቃን ጎንደር ላይ እንዴት እንዲህ ሊሰለጥኑ ቻሉ? የሊቃውንት ሀገር የሃይማኖት ሀገር በምትባለው ጎንደር ላይ ብዙ ታሪክ ባላት በእሺ ታላቅ ሀገር ላይ እንዴት መናፍቃን እንዲህ ሊፈነጩ ቻሉ? እንዴት ማይተብ ያሰረ ክርስቲያን ነጠላ ለብሶ በመናፍቃ አዳራሽ እንዲህ ሲንካባንደል ዋለ ብላችሁ ለምትጠይቁ እያንዳንዱን መልስ በእውነት ማንም የፈለገውን ይበላችሁ። ማለት ጎንደር ላይ ምንድነው የተፈጠረው? አሁንማ ዝም አልልም። ጎንደር ላይ ያላችሁት ግን ታሳፍራላችሁ። በመስቀላችሁ ካፈራችሁ ይሄንንም ቪዲዮ አሳልፉት። በመስቀላችሁ የማታፍሩት በደንብ ሼር አድርጉና ለሚመለከት ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ ማድረጋችሁ እንዳትረሱ። ዝግጁ ከሆናችሁ እንጀምር። ማለት ጎንደር ላይ ምንድነው የተፈጠረው? አሁንማ ዝም አልልም። ጎንደር ላይ ያላችሁት ግን ታሳፍራላችሁ። በመስቀላችሁ ካፈራችሁ ይሄንንም ቪዲዮ አሳልፉት። በመስቀላችሁ የማታፍሩት በደንብ ሼር አድርጉና ለሚመለከተው አካል አዳርሱ። ወንጌል አይገባም የተባለበት ቦታ ወንጌል ገብቷል። አንተ ለፕሮግራም ከመጣ ሰው አጋንንት ሲወጣ ነው የገረመ? እቤታቸው ቁጭ ብለው ልብስ እያጠቡ አጋንንት ከነሱ ላይ ሲወድቅ ነበር። ጌታ በዛ ስፍራ ያደረገው ነገር ይገርማል። ይኸው ፕሮግራሙን ከተካፈለ ሰው የደረሰኝ ቮይስ አላሰማችሁ። አንተ ወንጌል ነው ብለው ያስክ ወንጀልን እንደፈለክ መስበክ ትችላለህ። ሕፃን አባቶች፣ እናቶች፣ ሕፃናቶች ላይ ግን በየቤቱ እየገቡ ይሄንን ማድረግ ተገቢ አይደለም። ጎንደር ላይ ያላችሁት ባለማተቦች ግን በጣም ነው የምታሳፍሩት። ሕፃናቶች፣ አባቶች፣ እናቶች ይሄ ሁላ ግፍ ሲደረግባችሁ በየቤታችሁ እየገቡ እውነት ታሳፍራላችሁ። የፈለግከውን ማድረግ ትችላለህ። ነገር ግን ባለማተቦች፣ እናቶች፣ ሕፃናቶች ላይ ይሄ ሁላ ግፍ ሲደረግ እውነት ዝም አልልም። ኢየሱስ ከሰማይ በታች ከምድር በላይ ያለን ሰው ሁሉ ሕይወት እንድናይ ድነት የሆነን ዘንድ ከጨለማው ዓለም ከአብ ዘንድ የሆነ የተሰጠን ስም ኢየሱስ። ክብርህን አሳየኝ እንጂ ክብርህን አቅምሰኝ እንጂ እለፈልፋለሁ። የቀመስኩትን ያየነውን እናወራለን፣ ያየነውን እንመሰክራለን። የሰው ፈቃድ አያስፈልገንም። ማን ፈቀደላችሁ የሚሉ ሰዎች አሉ። ምንም የሰው ፈቃድ አያስፈልግም። ባለስልጣን ልኮናል። ሹም ነው የላከን። ሹም በሰማይና በምድር እርሱን የሚመስል የሌለ፣ በሰማይና በምድር ስልጣን ሁሉ የእርሱ የሆነ ስፔሻል ፐርሚሽን ነው። በነገራችን ላይ ይሄን እኮ ነው ያሉት ሐዋርያት። በዚህ ስም ሁለተኛ እንዳትናገሩ። እንናገራለን። በማን ፈቃድ? ፈቅዶልናል። እርሱ ተናገሩ ብሎናል። እናንተ አትናገሩ ብላችኋል። እርሱ ይበልጥብናል። እርሱን ሰምተናል። እርሱ ልኮናል። እንናገራለን። የሰው ፈቃድ አያስፈልገንም። ደብዳቤ አያስፈልገንም። ሞቲቬሽን አያስፈልገንም። we are already motivated። ለምን? ያሸነፈ ጌታ ስለላከን። ክብር ለእግዚአብሔር ይሁን። አብሮን የሚቆም ጌታ ስለላከ። ማቴዎስ ወንጌልን ተምሬያለሁ እመረቃለሁ ካላችሁ እንግዲያውስ ሂዱ።
ለጎረቤት፣ ለጓደኛ፣ ለቤተ ዘመድ ወንድሞች እናቶች፣ ጎረቤት ጓደኛ ከወደዳችኋቸው ቤተሰብን ከገሃነም አውጧቸው። ከገሃነም የሚያወጣው ስልጣን ሁሉ የእርሱ የሆነ ክርስቶስ ኢየሱስ ብቻ ነው። ሰው ከገሃነም የሚወጣው እኛ ቸርች ሲመጣ ነው ብለን አንሰብክም። ሰው ከገሃነም የሚወጣው ግን የኢየሱስ ደቀ መዝሙር ሲሆን ነው። wherever he is wherever she is። መዳን በስድስት መንገድ የለም። መዳን አንድ መንገድ ነው ያለው። ይሄን እንመሰክራለን። መዳን 60 መንገድ የለውም። መንገድ አንድ ነው። ህይወት አንድ ነው። እሱም ኢየሱስ ክርስቶስ ነው። እውነት አንድ ነው። በእኔ በቀር ብሏል። very exclusive ወደ ክርስቶስ ካልመጣ ሰው አይደንም። ስራ ተሰጥቷቸዋል። የሚጸልይ፣ የሚያሰላስል፣ የሚመሰክር፣ ሸክም ያለው ሲሪየስሊ የሚወስድ ህዝብ እግዚአብሔር ያርጋችሁ። ወንጌል ስበኩ። ሰዓት የለንም፣ ጊዜ የለንም፣ እያለቀ ነው። ሰው አትምረጡ ስትሰብኩ። ማንም ሊሆን ይችላል፣ ስበኩት። አንዳንድ ሰው ያሸማቀቃቸዋል ገና ኢየሱስ ስትሉት። ሰው በአመጽ እኮ አይሸማቀቅም። ሰው መንገድ ላይ ሲያዋርድ እኮ አይሸማቀቅም። እንኳን የዘላለም ሕይወት መስጫ መልእክት እንዳታፍር ንገሩት። ሊያሸማቀቅ ሲሞክር ደግመ ንገረው። ፊት ለፊት እዛ ጋር ነው ባይዘው የሚያሸማቀቀው። ወደ ቤቱ ሲገባ ቀስ ብሎ ይደውልልሃል። ቀድም የነገርከኝ ነገር እየበላኝ ነው ይላል። አንዳንድ ሰው እናንተ ጋር ረጅም ዘመን እንዲቀመጥ አታርጉት። ቶሎ ወንጌል ስበኩትና ፈቀቅ ይበል። እግዚአብሔር በጣም የሚያቆየው ስላልሰበካችሁለት ቶሎ ንገሩት። ሰው በሌላ ነገር ይፈር፣ በወንጌል አላፍርም። ለምን ነው የማታፍረው? የእግዚአብሔር ኃይል ለማዳን የተገለጠበት ቦታ። ሌላ ማዳኛ የለም፣ ሌላ መዳኛ የለም። ኢየሱስ ክርስቶስ ብቻ ወደ ዘላለም ክብርና መንግስት መሻገሪያ። በወንጌል አላፍርም። ከጳውሎስ ጋርም በለው እስቲ፣ በወንጌል አላፍርም በሉ እስቲ። ድምጻችሁ ከፍ አድርጉና በወንጌል አላፍርም በሉ። ተንበሽብሸን እንድንኖር ሳይሆን ሌሎች መጥተው እንዲጠጡ እግዚአብሔር ጠርቶናል። እኛ ለምጻሞቹ አይነት ምስኪኖች፣ ለምስኪኖች የበራው ለሌሎች እንድንገልጥ ነው። ባንናገርስ እስኪነጋ ብንቆይ በደለኞች። ሰው ያለ ክርስቶስ ዝም ብሎ ሲሄድ በየቀኑ የስንት ሞት ሪፖርት እየሰማን ሰው ሲሄድ ሳንናገር ብንቀር በደለኞች ነን። የሸክም ሰው፣ የራእይ ሰው፣ የጸሎት ሰው እግዚአብሔር ያርጋል። ያላመኑ ዘመዶቻችሁ እነማን ናቸው? ያላመኑ ጓደኞቻችሁ እነማን ናቸው? ያላመኑ እቤታችሁ የሚሰሩ ሰራተኞች እነማን ናቸው? ያላመኑ አብረዋችሁ የሚሰሩ እነማን ናቸው? በልተን ቁጭ ከምን ለምን ለነሱ አናካፍልም? ከየት ይጀምራል? ከሸክም። ያ ሰውዬ እስቲ ዝም ብላችሁ ነገ ጠዋት why don't you just think ይሄ ወዳጄ በጣም የምወደው ያለ ክርስቶስ ከሆነ ለዘላለም መጥፋት ነው። ኢየሱስ የነፍስም የሥጋም ፈውስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ይህን ቪዲዮ የምትከታተሉ በዓለም ዙሪያ ያላችሁ ሰዎች ከጎንደር ከተማ ሆኜ አንድ መልእክት አስተላልፋለሁ። በጌታ በኢየሱስ ያላመናችሁ፣ ወደ ልባችሁ ኢየሱስን ያላስገባችሁ፣ ዘመኑ ሊፈጸም ዘመኑ ሊቋጭ እቺ ምድር ልትጠፋ ተቃርባለች። በክርስቶስ ኢየሱስ ያመኑ ሁሉ የዘላለም ሕይወት አላቸው። ወደ መንግሥተ ሰማያት ይገባሉ፣ ከጌታ ጋር ለዘላለም ይኖራሉ። በልጁ የማያምን ግን መጽሐፍ እንደሚል ተፈርዶበታል ይላል። ስለዚህ ይህን ቪዲዮ በሰሜንም በደቡብም በምስራቅም በምዕራብም ሆናችሁ የምትከታተሉ ስለ እናንተ ኃጢአት ሲል በቀራንዮ መስቀል ላይ የተሰቀለ ጌታችን ኢየሱስ ክርስቶስ የሞተ በሶስተኛው ቀን ከሙታን የተነሳ ጌታ አዳኝና ጌታ ነው። እሱ ብቻ መንገድ ነው። ኢየሱስ በምድር ላይ ያለ እንዲህ ብሎ ተናገረ፣ እኔ እውነትም ሕይወትም መንገድም ነኝ አለ። በእኔ በቀር ወደ አብ የሚመጣ የሚሄድ የለም አለ። መንገዱ ኢየሱስ ብቻ ነው። ሕይወት ኢየሱስ ብቻ ነው። እውነት ኢየሱስ ብቻ ነው። ስለዚህ ይህን ድምፅ የምትሰሙ ሁላችሁም አስተውሉ። ጌታ ኢየሱስ ክርስቶስን ያመነ የዘላለም ሕይወት አለው። መጽሐፋችን ዮሐንስ 3:16 ላይ ሲናገር እንደዚህ ይላል፣ በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። ኢየሱስ ይወዳቸዋል። በኢየሱስ እመኑ፣ በወንጌል እመኑ፣ ንስሐ ግቡ። ኢየሱስ የነፍስም የሥጋም ፈውስ ነው። ተባረኩ።